ስለ ቤት ውስጥ ስራ የሴት ልጅ ስራ ግዴታ ነው ወይ ስለሚለው ነገር ነው እንጂ ሴት ልጅ ግዴታ ትዳር ላይ ግዴታ የለባትም አላልኩም ምን ይጀምር የባሏን ሀቅ የመጠበቅ ግዴታ አለባት ሲጀምር ከቤተሰብ ወጪ ምን ይሄ ምግብ መስራት ሊሆን ይችላል የቤት ውስጥ እና ተራብ እኮ አለችው እሷ በረሃቡት ብለዋለች ምግብ ከልክለዋለች እንዴት ሴት እኮ እሷ ሰርታ የማቅረብ ግዴታዋ አይደለም የባላቀ ግዴታዋ አይደለም ኃላፊነቷ ነው ማስተዳደር ነው ግዴታ አለ ያው ማስተዳደርማ ግዴታው ነው እንዴ ታዲያ ሰው ወጣሰ ወንድ ልጅ ግዴታ አለበት ሴት ልጅ ግን ግዴታ የለባትም አላልኩም የሌለ ባይንደር ሴት ልጅ ማስተዳደር ግዴታዋ እንዳልሆነ ሁሉ የሷን የማገዝ ግዴታ የለበትም ሚስት ባለቤቷን የመንከባከብ ወይንም የባል ሀቅ አለባት ተንከባከበው እንዴት ነው እኔ እኮ ያልገባኝ ነገር እሺ ሌላ ጊዜ ስራዋን ትስራ ቆይ አንዴ ስራዋን እስቲ ቆይ አንዴ ላውራ እንዴ አንተ ልጅ አይደለ ለምንድን ነው ጸጉርን እየቀባች ነው ተሙ ግን ዛሬ አይደለም እኔ በጣም ጤነኛ ነኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምናላችሁ ውድ የዩቲዩብ ቤተሰቦቻችን አላችሁ ሆይ ያው እንግዲህ እንደተለመደው በሌላ ቪዲዮ ብቅ ብለንላችኋል ከዚህ በፊት የነበሩትን ቪዲዮዎች ላይክ ሼር ሰብስክራይብ ምናምን ያደረጋችሁ የነበራችሁ ሰዎች እጅግ አድርገን እያመሰገንን አሁንም ይሄን ቪዲዮ ያያችሁ ያላችሁ ሰዎች ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ሼር በማድረግ እንድትጀምሩልን ከወዲሁ እንጋብዛለን እንዴት ነጂ አለን አየሩን ያሹ ተቆጣጣልሽው እሺ እንግዲህ ያው እንደተለመደው የተለያዩ ሐሳቦች ይዘን መተናል ሁለት የማያስማሙ ሐሳቦች ይዘን መተን እንደለመደው እንጨቃጨቃለን በደንብ ጥሩ ጊዜ የሚኖረን ይሆናል አብራችሁን እንድትቆዩ እንጋብዛለን እንግዲህ ለዛሬ ዘነው የመጣነው ሐሳብ ብንወያይበት ብለን ያሰብነው ትዳር ውስጥ የወንድ የባል የሴት ሚና አለ ወይስ የለም የሚለው ላይ እኔና ሰው ያው እንደምታውቁት ተስማምተን አናውቅም ዛሬም የምንስማማ አይመስለኝም በዚህ ላይ የራሳችን ሐሳብ በተለይ ይሄ ጉዳይማ መቼም የሚያስማማን አይመስለኝም ምክንያቱም አሁን ይሄን ቪዲዮ ከመቅረጻችን በፊት ራሱ ያወራንበት የነበረ ሐሳብ ነው ረጅም ሰዓት ነው ተጨቃጭቀን አረ ስራ ላይ ቢሆን ይችላል ይሄ ጭቅጭቃችን ምን ነው የመጣነው እና ይሄ ሐሳብ የሚያስማማን አይመስለኝም እናንተም ለመፍረድ ሬዲ ሆኖ ቪዲዮን በደንብ እዩት ለማለት ያክል ነው ማለት ከምን አንፃር ማን ምን ይያለ እንደሆነ ለመፍረድ እንዲመቻችሁ በደንብ እዩት ፎከስ አድርጋችሁ ግን ላይክ ሼር ማድረጋችሁን እንዳትረሱ እሺ አንቺ ምን ላይ ነሽ እኔ አሁን ሶፋ ላይ ነው ያለሁት አንተ ምን ላይ ነህ ሌዲስ ፈርስት ቀድሚያ ለሴቶች ምናምን ይባላልና እሺ አመሰግናለሁ ያው እንግዲህ ሐሳቡን ነግሯችኋል እኔ ከየትኛው ሐሳብ ነኝ መሰላችሁ ሴት ልጅ የሴት የወንድ ስራ የሚባል ነገር የለም እያልኩ ነው ስፔሻሊ ቤት ውስጥ ነው አሁን ይሄ የሚያጨቃጨቀን ሐሳብ ስለ ቤት ውስጥ ሐሳብ ነው የምናወራው ቤት ውስጥ ይሄ የውጭን ስራ አይደለም የሴት የወንድ ስራ የለም እያልኩ ያለሁት ሲጀመር ያጣላንም ያለው ሐሳብ እሱ ሐሳብ አይደለም ቤት ውስጥ ትዳር ላይ ያሉ ሰዎች ቤት ውስጥ ሆነው የሴትና የወንድ ስራ የሚባል ነገር የለም እኩል ተጋግዘው ነው መስራት ያለባቸው አቃለው ብዙ ጊዜ የማብሰሉን የማጽዳቱን ምናምን ስራ ሴት ልጅ ናት የምትሰራው ግን እሱ የምትሰራው ራሷ ኃላፊነት ተሰምቷት ማለት በቃ ሲጀመር ብዙ ጊዜ ወንድ ልጅ ቤት ውስጥ አይሆንም ብዙ ጊዜ ሴት ናት ቤት ልትሆን የምትችለው ስለዚህ ቤት ውስጥ በሆነችባቸው ጊዜያቶች ውስጥ መቼም ቁጭ ልትላችልም ተነስታ ትሰራለች ታጸዳለች ምናምን ነገርና ሲጀመርኛ በባህሪያችን የሆነ ማጽዳት ምናምን ነገር ውስጣችን ስላለ እንዴት ነው ተፈጥሮ የሰጠን ኃላፊነት አለና እሱን ኃላፊነት እንወጣለን ከዛ ግን ጄምና ላይ ይሄ ስራ ግዴታው ነው አለኝ ግዴታው ቆይ ግዴታው አይደለም ኃላፊነቷ ነው እያልኩ ያለሁት ምክንያቱም ይሄ ተፈጥሮ በራሱ የሰጣት ኃላፊነት ነው እሱን ትወጣለች ጀመር ማናችንም ኃላፊነታችንን እንወጣለን ኃላፊነቷን አልተወጣችም ማለት ግን እቺ ሴትዮ ግዴታዋ ነውና ይሄን ነገር መወጣት አለባት ቢባል ነገር የለም ሲቀጥል ሁለታቸው የሚገለገሉበት ነገር እስከሆነ ድረስ እኩል ነው ተሳስቦ ተዛዝ ነው መስራት ያለባቸው ቤት ውስጥ ያለ ነገር አሁን እሷ በሆነ ሲጀምር ሴት ልጅ ዳር ውስጥ ከገባች በኋላ በጣም ብዙ ጊዜ ደና ማትሆንባቸው ጊዜያቶች ውስጥ ይፈጠራሉ አይደል ይኖራሉ በደንብ እሷ ደና ማትሆንበት ጊዜዎች በደንብ ነው የሚኖሩት በእነዚህ አይነት ጊዜ ላይ ግን ግዴታዋ ነው ብሎ ያንን ነገር ለማሰራት መሞከር ይሄ በጣም ይወረደ ችግር ነው ያስተሳሰብ ችግር ነው ብዬ ነው ማስበው ከዛ ደግሞ ከዛ ውጪ እንኳን ከወሊድ ምናምን የተለያዩ ኬዞች ጋር እንኳን ባይኖርባት እኛ ብዙ ጊዜ ይሄ ፔሪድ ህመም ምናምን ጤነኛ የምንሆንባቸው የተወሰኑ ጤነኛ ማንሆንባቸው የተወሰኑ ጊዜያቶች አሉ በእነዚህ አይነት ጊዜ ላይ ሆነን ግዴታው እኮ ነው እሷ ይሄን መስራት አለባት ምናምን እሷ አንደርስታንድ ማይደርጋት ከሆነ ይሄ ማለት እሱ እንደገባ ተነስቶ ሊጣቡ ከአንጀራ ይጋገር ምናምን ነገር እያልኩኝ አይደለም
ግን ማሰብ አለበት ይሁን እሷ ኃላፊነት ተሰምቷት ካልሰራች ይሄ ስራ የሆነ ነገር ተፈጥሯል ማለት ነው። ለክ እሷ የሆነ ወይ ሙዷ ጥሩ አይደለም ኦር አሟታል ወይ የሆነ ነገር ብቻ የሆነ ነገር አለ እንጂ በጤናዋ እኮ እቺ ሴትዮ ላሰራው አትችልም። ይሄን ስል ግን አሁን ቅብጥ ብለው ቁጭ ብለው የሚውሉትን ሴቶች ምናምን ነገር እያልኩኝ አይደለም። ግን ሌላ ጊዜ ኃላፊነት ተሰምቷት እየሰራች የነበረች ሴትዮ በሆነ የሚሳሰራው ከቀረች እንዴ አንቺ እኮ ይሄ ግዴታሽ ነው ለምንድን ነው ያልሰራሽው ምናምን ማለት ይሄ ትክክል አይደለም ሲመስለኝ። አንተም እሱን ነው እያልክ ያለው ግዴታዋ ከሆነ ግዴታዋ ነው ስለዚህ መስራት አለባት ነው አይደለም። ሲጀመር በጠቅላላ ስናየው ግዴታዋ አይደለም ኃላፊነቷ ነው። ኃላፊነቷን ደግሞ መወጣትም አለመወጣትም ትችላለች። ግን ህሊናዋ ልትወጣ ያስገድዳታል። ከዛ አንድ ቀን አልተወጣችም ማለት ግን ግዴታሽ ነው ነይ ተወጪ ምናምን ማለት መብትም የለም። ሚስት ለመሆናችን ራሱ ትልቅ ክሬዲት አለን። እሱም ጥያቄ የለውም። እኛም ባል ለመሆናችን በራሱ ክሬዲት አለን። ምን ጥያቄ የለውም። ሁሉም የየራሱ የሆነ ሚና አለው፣ የየራሱ የሆነ ክሬዲት አለው። እኔ ማንሳት የፈለኩት ነገር ምንድነው ትዳር ውስጥ አንተጋገዝ ማለት ያለ ማለት ባል ሚስቱን አያግዝ ምናምን ማለት ያለ ወይንም ሚስት ደግሞ ባሏን አታግዝ እያልኩኝ አለ። ሁለቱም ግን የየራሳቸው ግዴታ የሆነ ነገር አላቸው። ለምሳሌ ወንድ ልጅ ቤቱን የማስተዳደር ግዴታው እሱ ላይ ነው ያለው። ለምሳሌ ሚስቱ ልታገዘው ትችላለች፣ ሰርታ ምናምን ነገር የሆነ ነገር ላግዝ ትችላለች። አሁን ላይ እንደውም ተለምዷል እንደዚህ አይነት ነገር። ልታግዝ ትችላለች፣ ግዴታዋ ግን አይደለም። ወንድ ልጅ የማስተዳደር ግዴታ አለበት። እንደዚሁም ደግሞ ይሄ የቤቶች ጉዳይ ላይ ይሄ ምግብ መስራት ሊሆን ይችላል፣ ዕቃ ማጠብ፣ እነዚህ የቤት ውስጥ ጉዳዮች ሚስቱን ሊያግዛት ይችላል በተለያየ አይነት መንገድ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን አግዘዋሉ ምናምን ኢቭን ሊጥ እስከ ማብካት ድረስ ማለት ነው። ምንም ጥያቄ የለውም ማገዝ ያለ ነገር ግን የወንድ ልጅ ግዴታ አይደለም። ያ ነገር ማገዝ ሌላ ነገር ግዴታ አይደለም እንዴ? ግዴታ አይደለም ይላል እንዴ? እሺ ማስተዳደር የወንድ ልጅ ግዴታ አለ? ያው ማስተዳደርማ ግዴታው ነው እንዴ? ታዲያ ሰው ወጣ ሰርታ ትምጣለ እንዴ? ማስተዳደር ግዴታው እስከሆነ ድረስ እሷ ደግሞ የቤት ኃላፊነቷ ነው፣ ግዴታዋ አይደለም። ከዛ ኃላፊነቷን መወጣትም አለመወጣትም ትችላለች። ግን በቃ ይሄ ተፈጥሯ ራሱ እንድትወጣ ያስገድዳታል፣ ትወጣዋለች። ጀምር ማትወጣ ሴት የለችም ብዬ አላስብም። ከዛ ግን ግዴታዋ ነው ብለ እኔ አሁን ይኸውልህ እሱ ለማስተዳደር ቀኑን ሙሉ ሲለፋ ሲደክም ነው የሚውለው። ገብቶሻል አይደል? የቤት ኪራይ አለ፣ የተለያዩ ብቻ ትዳራቸውን ማኔጅ የሚያደርጉበትን ነገር ለመስራት ሲለፋ ነው የሚውለው። ደክሞ ነው የሚመጣውና በዛን ሰዓት ደክሞ የሚመጣበት ሰዓት እሷ በፈገግታ ተቀበለው ወይ ኮቱን ተቀበለው ምናምን ነገር ቁጭ በለ ምናምን ነገር ብላ ራት እንደማቀራረብ ፕሊስ እስቲ ተነስተ ምናምን ነገር ሲጀምር እነዛ ምትል ሴት የለችም። በደህናዋ ልንገር አይ እኔ እንደዛ በሉ ብያለሁ እንዴ? ቀጦች ሴቶች እኮ አማክልም ብያለሁ። እኔ ማውራው ነገር እንዴ ሁሌ እየሰራች አልኩ እኮ አንተ ሁሌ እየሰራች በሆነ ሚንስ ያንን ስራ ሚስ ብታደርገው የሆነ ነገር ኖሮባት ያንን ነገር ባሰራው ግዴታዋ ነው ብለህ ልታሰራት ነው ወይ? ካልቻለችም መቀደም ከዛ እንጂ አሁን ቁጭ ብላ ውላ ለክሱ ሲመጣ አንተም በል እንዴ ልጇ እኮ አይደለም ባሏ ነው እኮ አይደል እንዴ? ባሏ እንዴ የባል ሀቅ እኮ ይባላል። የባል ሀቅ ይባላል እኮ ባሏ ልጇ ነው ወይ ነው? እሷ ቁጭ ብላ ውላ እንደዚህ ቁጭ ብላ እሱ ሲመጣ ናንተና እንዳሊና የምትለው ሲጀምር ይሄ ቀድሞ ነው። ቆይ ልንገር ይሄ ቀድሞ ነው። መጀመሪያም ይሄ ያለ መከባበር ችግር ኖሮ ነው እንጂ ግዴታ ካለ መወጣት ይሄ የቤቱ ስራ የሷ ግዴታ ሆኖ ሳለ ካለ መስራት ምናምን ሳይሆን መጀመሪያው ይሄ ክብር ጉዳይ ነው። ይሄኛውን እዚህ ውስጥ አትክተተው። ክብር ሌላ ነገር እዚህ ጋር ግዴታ አሁን ሰው የምናወራበት ሌላ ነገር። መጀመሪያም የማይከባበሩ ሰዎች ናቸው ተነስታ እንደዚህ ሄድ እና ቁጭ በልና ልትለው የምትችለው እንጂ ይሄ እንትን ግዴታን ካለ መወጣት አትየው ይሄ አይደለም። ይሄ መከባበሩ ምናምን ነገር እንዳለ ሆኖ ነገር ግን በቃ አጭር ሲጀምር አሁን የሆነ ነገር ሳሰራ ቀርታ ከሆነ ምናምን ስታየት አልሰራችም ኦኬ ፋይን ብለን ልክ እንደገባህ እኮ እዛ ቁጭ ብላ ና እስቲ እንትኑን አንጣልኝ ምን ካለች እኮ እዚህ እናንተ እንደምት ነው ፊልም ማድረግ ያለብን እንዴ? ወደዛ መሄዱ አይቀርም እኮ አሁን አንቺ ሐሳብ የሰሙ ሐሳብ ምንድነው ያለው? ግዴታው አይደለም ኃላፊነት ሲጀምር እኮ ምንም የሚምጣጣ ሐሳብ እኮ ነው እያነሳች ያለችው። ሰሙ ኃላፊነቷ አይደለም ኃላፊነቷ ነው እንጂ ግዴታው አይደለም። ኃላፊነት ማለት እኮ አንድ ሰው ኃላፊነት ወሰደ ማለት ለዛ ነገር ተጠያቂ ነው ማለት ነው። ተጠያቂ ነው ማለት ደግሞ ግዴታው ነው ማለት ነው። ልንገር ግዴታ ስለሆነ የምትሰራው ነገርና ኃላፊነት ሲሆን የምትሰራው ነገር አንድ አይደለም። የሆነ ነገር ኃላፊነት ኖሮብህ ከሆነ የምትሰራው ግዴታ የለብህም። እዛ ነገር ግዴታ የሆነብህ ነገር ላይ እኮ ኃላፊነት ባይኖርብህ ራሱ ነው የመስራት ግዴታ አለብህ። ታውቃለህ አይደለ? ይኸውልሽ ኃላፊነት ስለሚሰማኝ ነው ይሄንን የማደርገው የምትይው እኮ ማለት ነው። ኃላፊነት ስለሚሰማኝ እንዴ በቃ ቤቴ ነው ሴት ልጅ ነኝ
ማለት ቤቴ ነው ይሄ የራሴ ቤት ነው ሴት ልጅ ነኝ ከዛ ባለ ይመጣል ምናምን ነገር እኔ ቤት እስከሆንኩ ድረስ እሰራለሁ እሱ ጎረቤት ነው እንዴ ኃላፊነት ስለሚሰማኝ ነው ይሄን የማደርገው ምናምን የሚባለው ለጎረቤት ሰው ነው አይደለም ለቤትም ቢሆን ኃላፊነት ይሰማል ለልጆችም እንዴ ቆይ ልንገር እንዴ ለልጆችም እኮ ኃላፊነት ሊሰማ ይገባል ስለቤተሰቦች ኢቨን ስለራስ ቤተሰቦችም ኃላፊነት ሊሰማ ይገባል ለጎረቤት ምናምን የሚባል ነገር የለም ኃላፊነት ከሆነ ኃላፊነት ነው እንዴ ምን ማለት ነው ለጎረቤት ነው ለስራ ነው ምናምን የሚባል ነገር የለም እንዴ ቤተሰብህ ላይ ልጆችን የማሳደግ ኃላፊነት አለብህ ልጆችን የመንከባከብ ኃላፊነት አለብህ ቤተሰቦችህን ደግሞ የመጠየቅ ኃላፊነት አለብህ እነሱን ቼክ ማድረግ ምናምን ነገሮች ኃላፊነት አለብህ ኃላፊነት ማይገባበት ቦታ ውስጥ የለም እንዴ እንዲህ ብሎ ነገር አለ እንዴ ችግር የለውም ይሁን እኔ እኮ መጀመሪያ ላይ ምን አነሳውኝ መተጋገዝ ይሄ እንደውም የሚወደድ ነገር ነው የነብዩ ሰለላሁ ዐለይሂ ወሰለም እኮ አነሳውኝ እኮ አይደል እንደ ማስረጃ መተጋገዝ ባለቤታችን ማገዝ እንዳለብን ምናምን ነገር ኢቭን ጓዳ ድረስ ግን ግዴታው አይደለም እሱ ያ ነገር ሴት ልጅ ማስተዳደር ግዴታው እንዳልሆነ ሁሉ የእሷን የማገዝ ግዴታ የለበትም እሷ ደግሞ ያንን የመስራት ሙሉ ለሙሉ ኃላፊነት አለባት ኃላፊነት ያስማማኛል ግዴታ ግን ይላል ኃላፊነትና ግዴታ ምንም ይለያል በጣም ይለያያል ግዴታና ኃላፊነት እንዴ ጉድፈላ ምን ማለት ነው የሚለየው ምን ማለት ነው እንዴ ኃላፊነት ሌላ ነገር ይኸውልህ አሁን ከትዳር እንውጣና ለምሳሌ የሥራ ዓለም ላይ ማለት ነው አንተ የሆነ ስራ ተሰጥቷል ለዛ ስራ ኃላፊነት አለብህ ኃላፊነትን እየተወጣህ ነው እየሰራ ጎን ለጎን የሆነ ስራ ብትታዘዝ ከበላይ ቢመጣ ኃላፊነትህ እኮ አይደለም ይሄ ስራ አይደለ ግዴታ ስለሆነብህ ከበላይ አካል ስለመጣብህ ያን ስራ ትሰራዋለህ ኃላፊነት ያልሆነ ስራ ማለት ነው ግዴታ ማለት እሱ ነው ኃላፊነት ይሆንም አይሆንም ተሰራዋለህ ያንን ስራ ግዴታ ሲሆን እንደዛ ነው ኃላፊነት ከሆነ ግን የሚመለከተን ነገር ብቻ ነው የምትሰራው ፕላስ ደግሞ የሆነ ሰው መጥቶ ሊያስገድድህ አይገባም በቃ ራስ ተሰምቶ አስበህ ነው በቃ ይሄ ነገር ኃላፊነቴ ነው ይሄ ነገር መወጣት አለብኝ ብለህ የምታስበው ነገር ነው የምትሰራው ግዴታ ሲሆን ግን ኃላፊነት ሆነም አልሆነም ያን ነገር መስራት አለብህ ማለት ነው በምንም አይነት ሲቹዌሽን ላይ መስራት አለብህ ምንም ሆንክ ምንም ግዴታ ተብሏል ግዴታ ነው ትሰራዋለህ እንዴትም ተጋገጠህም ተፈላልጠህም ቢሆን ትሰራዋለህ ኃላፊነት ከሆነ ግን ሲጀመር ለዛ ነገር አንተ ራስህ ኃላፊነት ይሰማሃል መስራት እንዳለበት ታውቃለህ ደናስ ከሆንክ ድረስ ያን ነገር መስራት እስከምችል ድረስ ትሰራለህ ካለበለዚያ ግን ግዴታ ስላልሆነ በማይመች ሁኔታዎች ውስጥ ሆነ ልትሰራው አትችልም ማለት ነው ኃላፊነት ከሆነ አይ እኔ በጣም ትንሽ ግራ ያጋባኝ ነገር ለወንድ ልጅ ሲሆን ግዴታ ይኖራል ለባል ሲሆን ግዴታ ይኖራል ለሚስት ሲሆን ግን ምንም ግዴታ የለባትም ማለት ነው ሚስት ምንም ግዴታ የለባት ኃላፊነት ነው ያለባት ኃላፊነት ልጆቿን የመንከባከብ ግዴታ አለባት ይወላ ያለባትን ግዴታ ልንገርህ ወንድ ልጅ ግዴታ አለበት ሴት ልጅ ግን ምንም ግዴታ የለባትም አላልኩም የሌለ ባይነር ልንገርህ አንተ እስጀመር አይያድል እኔ እንትን ለማለት በሌላ ነገር ነው እያወራን ያለነው ስለ ቤት ውስጥ ስራ የሴት ልጅ ስራ ግዴታ ነው ወይስ ለሚለው ነገር ነው ያወራነው እንጂ ሴት ልጅ ግዴታ ትዳር ላይ ግዴታ የለባትም አላልኩም እኔ እስጀመር የባሏን ሀቅ የመጠበቅ ግዴታ አለባት ሲጀመር ከቤተሰብ ውጪ ምን ይሄ ምግብ መስራት ሊሆን ይችላል የቤት ውስጥ እና ተራብ እኮ አለችው እሷ በረሃቡት ብለዋለች ምግብ ከልክለዋለች እንዴት ሴት እኮ እሷ ሰርታ የማቅረብ ግዴታዋ አይደለም የባላቀ ግዴታ አይደለም ኃላፊነቷ ነው እንዴ ጉድፈላ ልጅ ምንም ጥያቄ የለውም ግዴታ ነው እንዴ ሰሙ ግን ዛሬ አይደለም እኔ በጣም ጤነኛ ነኝ ምንም እሱ ይኸውልህ ባሏን ቁጭ ብላ የማብላት ህፃን ልጅ አይደለም ይሄ ሰውዬ አይደለም እንዴ እኔ እኮ ጭራሽ ምግብ አትስራለት እያልኩኝ አይደለም ትስራለት ምግብ ታብላው ግን እኔ የሆነ ቀሚንስ እኔ እውላችሁ አሁን እሱ እያደረገ ያለው ምንድነው ሴት ልጅ ሚስት ከሆነች ቅብጥ ብላ ትኖር አይነት ነገር ነው ያለን አይደለም አዎ እኔ እያልኩ ያለ ያስመስልክ ያለው ማለት ነው ነው እኮ ያስፈልኩ እንደዛ አይደለም ነው ይያለው መጀመሪያም ኃላፊነት ይሰማታል ሲጀመር ማንኛውም ሴት ቁጭ በይ ስላልካት አትቀመጥ በቃ ይሄ የኔ የሴትነት ባህሪ ራሱ ቆል በቃ ተነስቶ ማጽዳት ምግብ ማብሰል ምናምን ሳምቲንግ ነገሮች መስራት ይሄ ጾታችንም እንትን የሚለን ነገር ነው ግን ደግሞ አንተ እያልክ ያለው አሁን ምንድነው እንትን ነው ላይክ ያንን ነገር የመስራት ግዴታ ስላለባት ትሰራዋለች አይደለም ግዴታ ስላለባት ሳይሆን ይሄ ተፈጥሮ በራሱ የሰጣት ኃላፊነት ነው በቃ ራሷ ትሰራዋለች ከዛ ግን እኔ ጭራሽ አትስራ ሳይሆን ትስራኮ ግን አንተ አስገድዳት አይደለም ልትሰራው የሚገባው ራሷ ተሰምቷት ትስራ አንተ የማስገደድ መብትም የለህም ሲጀመር ግዴታው አይደለም ምንም መብት የለህም ወይ ራሷ ኃላፊነት ተሰምቷት ራሷ ነው መስራት ያለባት እንጂ ተነስተህ ሰሪ ምናምን ነገር ሚስት ባለቤቷን የመንከባከብ ወይም የባል ሀቅ አለባት ከተንከባከበው እንዴት ነው እኔ እኮ ያልገባኝ ነገር እሺ ሌላ ጊዜ ስራዋን ትስራ ቆይ አንዴ ስራዋን እስቲ ቆይ አንዴ ላውራ እንዴ አንተ ልጅ አይደለ ለምንድን ነው ፀጉርን እየቀባች ቆይ አንድ ጊዜ ላውራ እሺ
እኔ ጭራሽ እኮ ምግብ አታብሎ እያልኩ አይደለም። ይሄ ሰውዬ ምግብ ትስራ ምናምን ነገር በተለይ ቤት አንተ እኮ ነው ታዲያ እንደዚህ እያልክ ያለው። እኔ የማወራውን ነገር እኮ ለመስማት ፈቃደኛ እየሆንክ አይደለም። ለዛ ነው እየገባህ ያልሆነው። እኔ እያልኩ ያለሁት ምንድነው ቤት ውስጥ እሷ በተለይ ቤት የምትውል ከሆነ ወታ ማሰራ አይነት ሰው ከሆነች ምን ትሰራለች ሙሉ ቀን አይደል እንዴ? እስከሚመጣ ምግብ አብስላ ምናምን ቤቱን አስተካክላ ምናምን ነገር ትጠብቀዋለች። ከዛ በሆነ ሚንስ እሷ የሆነ ቀን ያንን ነገር ካልሰራችሁ ምግቡን ካልሰራች ቁጭ ብሎ እሷ ሊጠብቅ ነው ወይ እንዴ? የሆነ ነገር ገጥሟት በተለይ ሁሉ ጊዜ የምትሰራ ሴት ከሆነች ምናምን የሆነ ቀን አልሰራችም እና ከዛ በኋላ ግዴታዋ ነው ብላ ላሰራ ነው የዛን ቀን። አይ እዚህ ጋር እኮ ይኸውልሽ ቀደም እኮ መተጋገዝ የሚለውን እኮ አንስቻለሁ አይደል? መተጋገዝ የሚለውን አይ አንተ መተጋገዝን አይደለም ግዴታዋ ነው ትስራ ነው እያልክ ያለው። መተጋገዝ እሺ እኮ ሲጀምር ሲተጋገዙ እኮ ነው የሚሰሩት አይደል እንዴ? የሁለቱም ኃላፊነት የሚሆነው እኮ በቃ መተጋገዝ ላይ ስንደርስ ነው ኃላፊነት የሚሆነው የሁለቱም። አንተ እያልክ ያለው ግን መተጋገዝ ያለ ነው። ባል ሚስትን የማገዝ ግዴታ አለበት፣ ሚስትም እንደዛው ማለት ነው። ባል ሚስትን የሚያግዝ ከሆነ በእንደዚህ አይነት ጊዜ ውስጥ እሷ ያልተመቻት ወይ ሙድ ያልሆነችበት ሰዓት ላይ ምናምን እሱም የራሱን አስተዋጽኦ ሊያደርግ ይችላል። ማድረግም አለበት፣ የማድረግ ግዴታ አለበት። ነገር ግን እሷ አይሻ አሁን ደግሞ ግዴታ ላይ መጣች። ወላሂ በተለይ እሷ ጥሩ ሙድ ላይ ካልሆነች ለምሳሌ እርግዝና ታይም ላይ ምናምን ላይ ልትሆን ትችላለች። ተነስታ መስራት እያልቻለች እሱ ካላገዛት ሲጀመር ይሄ ሰውዬ ባል አይደለም እንዴ? እሺ ጤነኛ በሆነችበት ሰዓት ጤነኛ በሆነች እሱ ቆይ አንዴ ልንገር እሷ ማለት ነው እሱ የሆነ ነገር በገጠመው ሰዓት እሱን የመርዳት ግዴታ እንዳለባት ሁሉ እሷም የሆነ ነገር በገጠማት ሰዓት እሱ የመርዳት እንዴ እሱ የሆነ ነገር ባል እኮ ነው የሆነ ነገር ገጠመው። ለምሳሌ ታሞ ቤት ሊተኛ ይችላል። እሱ የመንከባከብ ኃላፊነት አለበት፣ ግዴታም አለባት። ታሞ ማንም ጥያቄ የለውም። እኔ እያልኩ ያለሁት እኮ እሱ ነው። እርጉዝ ትሆናለች። እርጉዝ ላይክ ከህመም የሚመጣ ብዙ ነገር አለ። ላይክ ማለት ከህመም የሚመጣ ለማለት የፈለኩት ላይክ እርጉዝ ስትሆን ትታመማለች፣ ብዙ ነገሮችን ታስተናግዳለች። ሆርሞናል ቼንጅ ብዙ ነገር አለ። ከዛ ኢሞሽን ከፍ ዝቅ ማለት ነገር አለ። የዛ ታይም ላይ የመርዳት ግዴታ አለበት በቃ የዛ ሰዓት ላይ ግዴታ አለበት ምናምን ነገር አለ። አዎ ማገዝ አለበት ብያለሁ። በዚህ ተስማምቻለሁ። ነገር ግን ጤነኛ በሆነችበት ሰዓት ደግሞ እሷም የመስራት ግዴታ አለባት። ግዴታ የለባት ኃላፊነት ነው ያለባት። አይ አንስማማም። ወላሂ ዝም ብለን ከምንለፋ እኔና ሰው በዚህ ሀሳብ ወላሂ እስከመጨረሻው ነው የምንስማማ ይመስለኛል። ምንም አንስማማ። የእናንተን ሀሳብ ኮሜንት ላይ አስፍሩልኝ። ድካም አለባት ለራሷ እሱ ስንት ጣጣ አለበት። እሱ የወንድ ልጅ ጣጣ ማን ይናገረው? ስለማያወራው ነው እንዴ? እንደዚህ ሁኚ ስለማይለው ማውራት ነው ታዲያ እንዴ? አላሁ አክበር ጉድ ፈላ። እሷስ እኔ እኮ ማታወራ ሴት ስንት አለች? ዝም ብላ ሴት ልጅ ወረኛ ናት ምናምን ስለተባለች እኔ ጭራሽ አትስራ እያልኩኝ አይደለም። ይኸውልህ አንድ እንዴ በቃ ጠቅለል አድርገው ሀሳቤን ምንም የሚረዳኝ የመሰለኝ አይደለም። ከመጀመሪያው ጀምሮ እያልኩ ያለሁት ምንድነው ሴት ልጅ ጀመር እኛ እኮ አልኩኝ እኮ አይደል እንዴ ተፈጥሯችን ራሱ የሆነ የተሰጠን ኃላፊነት አለ። ወተንኛ እንደ ወንድ ልጅ የጉልበት ስራ ምናምን ልንሰራ አንችልም አይደለ? ልንሰራ የምንችለው እዚህ ቤት ውስጥ ስራ ነው ምናምን። ግን ወታ የምትገባ አይነት ሴት ከሆነች ደግሞ አሁን ልክ ከሱ እኩል ስራ ውላ ገብታ የምትመጣ ሴት ከሆነች ግን ሁሉ ጊዜ ከስራ መልስም እኮ ምናምን እናያለን እኮ አይደል? ብዙ ሴቶች መተው ድጋሚ ልጅ ካለ ልጃቸውን ተንከባክበው ከዛ ደግሞ ምግብ ሰርተው ከዛ ምናምን አምሽተው መተው አስቡት። ከሱ እኩል አብረው ይገቡና ከዛ ደግሞ ምግብ ሰርተው ምናምን ራሳቸው ልክ ስትገባ ግን ወይ ስራ ቦታ የሆነ ነገር ተፈጥሮ ሊሆን ይችላል፣ ወይ የዛን ቀን በጣም ደክሟት ሊሆን ይችላል ምናምን ነገር። ይቺ ሴት የዛን ቀን ያንን ነገር ባሰራ ግዴታዋ ነው ብሎ ማሰራት ትክክል አይደለም ወላሂ። በቃ ሁሌ ኃላፊነት የሚሰማን ሰው እንሆን። ሲጀመር አብዛኞቻችን ሴቶች እንደዛ ነን። ማጽዳት እንወዳለን፣ የቤት ምግብ መስራት ምናምን ነገር እንወዳለን። ይሄ ቀድሞውኑ ስራ ያለ መስራት ችግር ካለብን እኮ የመጀመሪያውንም ትክክል ያልሆነ ነገር ነው ማለት ስለ ቤታችን ስለ ትዳራችን ኃላፊነት ማይሰማን ሰው ከሆነ የመጀመሪያውኑ ትክክል ያልሆነ ነገር ነው። ግን እኔ እያልኩ ያለሁት ሁልጊዜ እየሰራች ያለች ሴት ሆና ከሆነ ግዴታሽ ነው ብለን ማሰራት መብት የለህም ነው በቃ። ሲጀመር ኃላፊነት አንተ ብልሃት እኮ አይደለም የምትሰራው አይደል እንዴ? ስታገባት እኮ አንዱ መስፈርት ላይ እንትን ትላለህ። አሁን ልክ ሴት ልጅ ስታገባ አንተን ማስተዳደር ትችላለህ ወይ ምናምን ብላ እንደምትጠይቀው እኮ አንተ እኮ እንትን ትሰሪያለሽ ምናምን ብለህ መስፈርት አቅርበህ እኮ ነው የምታገባት። ይሄ ለምንድን ነው የሆነው? ግዴታዋ ስላልሆነ ማለት ነው። ኃላፊነት ነው በቃ። ራሷ ታውቋለች። አንተ እስክትነግራት አትጠብቅም። ገብታ እየሰራች ግን በሆነ ሚንስ ያን ነገር ባሰራ የማስገደድ መብት የለህም ነው የምልህ። ሲቀጥል ግዴታዋ ነው ያልካት ቀን የዛን ቀን ያ ነገር ሁሉም ነገር ያበቃል። አንተ እስክትነግራት አትጠብቅም ምንም ነገር። እንዴ አንተ ነህ እንዴ ገብተህ እንትን ስሪ ይሄን እንትን አንሺ ምናምን ነገር አንተ ነህ እንዴ የምትላት አይደለም። ማንኛውም ቤት የምናየው እኮ እሷን አተነስታ ሁሉንም ነገር የምትሰራው ኢቭን ስለ ጓዳው ምናምን የሆነ ልጅ እኮ ኩሽና የገባ ቀን ምናምን የሚረብሸው ለምንድን ነው? ብዙ ነገር ደፋፍቶ አተራምሶ ከፋፍቶ ምናምን የሚወጣው ለምንድን ነው? ምንም
ነገር ስለማያውቅ አይደል ስለዛ ነገር ይሁላ ነገር የመጣው ላጠቃል እያልኩ አረዘምኩት መሰለኝ ይሄ ኖሬ ኤኒዌይ ጭራሽ ስራ አትስሩ ምናምን ነገር እያልኩኝ አይደለም ግን ግዴታ እንደሆነ አታስቡ ሁሉም ሴት ኃላፊነት ተሰምቷት እኔ አሁን ላይ ዝም ብሎ ቁጭ ብሎ የሚውል ሴት አለ ብዬ አላስብም ወይ ወጣ ምሰራ ካልሆነች በስተቀር ምናምን ካልሆነ በስተቀር ቤት እየዋለች ቁጭ ብላ ባሏ እስኪመጣ ድረስ ሙሉ ቤት እንደተዝረከረከ ምግብ ሳይሰራ ምናምን ነገር ትመጣለች ብዬ አላስብም ሁሉም ሰው ኃላፊነት ስላለበት ማለት ነው ግን ያንን ነገር ኃላፊነቱን እንደ ግዴታ ቆጥሮት በማይሆኑ ነገሮች የተነሳ ግዴታዋ ነው ምናምን ነገር ካለ ዛኔ ትልቅ ችግር ይፈጠራል ሲቀጥል ግዴታው አይደለም አይ ሆፕ እንደተረዳችሁኝ ተስፋ አደርጋለሁ ይሄ ነገር አያስማማንም እሱም የማጠቃለያ ሐሳቡን ይግለጽና እንግዲህ የምንዘጋው ይሆናል እሺ ቀደም ሰሙ ያነሳቸው የነበረው ነገር ነበር ማለት ወንድ ልጅ ማስተዳደር ይችላል ማን ይባላል ሴት ልጅ ግን ምንም አትባልም ማን ይያለሽ ነበር በጣም ይሄ የተሳሳተ እንደው ሞያላት ወይ ምናምን ተብሎ ይጠየቃል መጀመሪያ ላይ ማለት ነው ከስነ ምግባር ይሄ ከውጫዬ ከሚታየው ከውበት ባሻገር ሞያላት እንዴ ምናምን ነገር ተብሎ ይጠየቃል ምንም ጥያቄ የለም ወንድ ልጅ ግን ሞያለው እንዴ ምናምን ተብሎ አይጠየቅም ምክንያቱም የእሱ ኃላፊነት ስላልሆነ ማለት ነው ቀጥታ ሞያ ከእሷ ጋር የሚገናኝና ግዴታዋ ስለሆነ ማለት ነው ተረዳሽኝ አይደል ሴት ልጅ ባሏን የመንከባከብ ባሏን ቤቷን የመጠበቅ ግዴታ አለባት ወንድ ልጅ ሚስቱን የመንከባከብ ቤቱን በፋይናንሻል ቀጥ አድርጎ የመያዝ ግዴታሽ ነው እያለ ነው የሚንከባከባት የሆነ ነገር ሳሰራ ስትቀር እኮ ግዴታሽ ነው ምናምን እያለ እንደዚህ አይነት መንከባከብ አይደለም አሁን እኮ በቃል አውጥተሽ እኮ የምትናገሩ ነገር አለ ሁሉንም ነገር እኮ አትናገሩ ይሄ ግዴታሽ ነው ምናምን እኮ ጀመር ሜንታል ይሄ ነገር እያሰበ ከሆነ የሆነ ሰዓት ላይ ትለዋል ስላለ ማለት ይሄ ግዴታሽ ነው ምናምን እኮ አትዩ ግን ምንድነው ይሄ በተፈጥሮ የሚታወቅ ነገር ነው አሁን እኮ ዝም ብለሽ እንጂ እየተከራከርሽ ነው እንጂ ሴት ልጅ ይሄ በጣም ይሄ ከባድ ኬዝ ካልገጠማት ወይ ካላመማት ወይ በስራ ጉዳይ ቤት መምጣት ካልቻለች ምናምን ነገር እንጂ ሴት ልጅ ቤቱን ቀጥ ለጥ አድርጋ የመያዝ ግዴታ አለባት ይሄንን የማያሻማ ነገር ነው እናንተ ራሱ የእውነት ኮሜንት ላይ ሐሳባችሁን ግለጹ እኔ 100% ዛሬ ኮሜንት ላይ የኔን ሐሳብ የሚደግፍ ሰው ብቻ እንደሚኖር ነው ወላሂ ተስፋ ማደርገው ወንዶች ሜቢ ሊደግፉ ይችላሉ ሴቶች በጠቅላላ ይሄንን ሐሳብ አክሴፕት ያደርጋሉ ብዬ ነው የማስበው እና ያለን ችግር የለውም አሁን ዞሮ ሁለታችንም የማጠቃለያ ሐሳባችንን አንስተናል የማን ሐሳብ አሳመናችሁ ምናምን የሚለውን ነገር ኮሜንት አድርጉልን ያው ሶስተኛው ወገን እናንተ ናችሁ እናንተ ፍረዱት ይሄን ነገር መቼም የሚያስማማን አይመስለኝም ለዛሬ የነበረን ቪዲዮ እንግዲህ ይሄን ይመስል ነበር በቀጣይ በሌላ በአዲስ ቪዲዮ የምንመለስላችሁ ይሆናል ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ ቪዲዮ ላይክ ሼር ማድረግም እንዳትረሱ በቀጣይ ዘንላችሁ እንድንመጣ የምትፈልጉትን ሐሳብ ኮሜንት ማድረግም እንዳትረሱ ለዛሬ እንግዲህ ይሄን ይመስል ነበር የነበረን ቆይታ ወሰላሙ አለይኩም ወራህመቱላሂ ወበረካቱ